የእውነት ማለት ነው። በጣም 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 ነው ደስ ያለኝ ማለት ነው። እና እሰይ ተመስገን። በቃ ሁሉም ነገር እኮ ምክንያት አለው፣ እግዚአብሔር ምክንያት አለው ማለት ነው። እና እንኳንም በሰላም ተገናኛችሁ እና ብሩክ በስማ ማመን ያቃተው ማለት ነው። እና የእውነት ለዚህ መታረቅ በቃ ሁላችሁም ስለተረባረባችሁ ጓደኞቻቸው ምናምን መስዋዕት በጣም ከፍሎ በጣም በጣም ማለት ነው። በቃ ቃል አስገባት ምናምን ማለት ነው። እና ግን ብቻ ማን በቃ ምንስ አስባችሁታል? አያችሁ ምን ያህል ድምቀት እንዳላቸው በጣም በጣም ድምቀት እንዳላቸው ማለት ነው። እና አንዳንድ ጊዜ ሴጣን በጣም መጥፎ ነው የእውነት በቃ የእውነት ለማመን ማለት ነው። እና የእውነት ለመናገር በጣም በጣም ነው በቃ የሆነ ደስ የሚል ስሜት ነበረ ሲሰማው የነበረው ማለት ነው። እና በቃ እናንተ እውነት እንዲህ ስትሆኑ ነው የሚያምርባችሁ፣ እንዲህ ስትፋቀሩ፣ እንዲህ ስትላፉ ኢቭን ማለት ነው። ዛሬን ወገን የተገናኙት ማለት ነው። እና ጀስት ስለተጣሉበት ምናምን ሳይሆን በቃ ጀስት በቃ በጣም ነው የተነፋፈቁት ምናምን፣ አይኑን ትስመዋለች፣ ጉንጩን ትስመዋለች ምናምን ማለት ነው። እና በስመ አብ በቃ ደስ ሲሉ ማለት ነው። እና በቃ የእውነት ለመናገር ማለት ነው በቃ በመሀላችሁ ሶስተኛ ወገን አታስገቡ፣ የእውነት ለመናገር ማለት ነው። እና ሀይሚ ደግሞ ምንድን ነው ያልሽው? ግልጽ አይደል ማለት ሳንግባባ ምናምን ነው ማለት ጀስት ወደ ትዳር ያለም ውስጥ የገባችሁት አሁን አንቺና ብሩክ አንድ ላይ መኖር የጀመራችሁት በፍቅር ኖ በጣም ተግባብታችሁ ምናምን እኮ ነው አንቺና ብሩክ። ለዛው ብሩኬና ሀይሚ ቅመማ የፍቅረኛ ማሾች 2 ዓመት በጓደኝነት ጾርበን እንደ እህት ማለት በጣም ታጠኑታላችሁ ማለት ነው። ግን ሞር የሰው ልጅ ባህሪው አንድ ቤት ውስጥ ስትኖሩ ሞር ጎልቶ ይታያል። ግን በቃ እንዳለው ጓደኞቻችሁ እንደመኮረቻችሁ ግልጽ በቃ የእውነት ለመናገር ማለት ነው። እና በቃ እኔ እውነተኛ ፍቅር ያየንባችሁ በእናንተ ነው የእውነት ለመናገር ማለት ነው። በጣም እንደምትወጁን ያሳየሽን ለሱ ብለሽ ከሄድሽበት ሀገር ገንዘብሽን ሉዝ ዳርግተሽ ከፍቅር አይበልጥም ማለት ነው። እና ከሁን ጥለሹ እንደማትይ ተስፋ እናደርጋለን። ቀጥለሹ እንዳትይሽ የእውነት ለመናገር ማለት ነው። እንደዚህ በፍቅር ያኑራችሁ፣ እንደተቃፍቀፋችሁ ሁሌም ተቃቅፋችሁ ኑሩ ልንምንነው በቃ እኔ በጣም ነው ደስ ያለኝ የእውነት ለመናገር ማለት ነው። እና በስመ አብ በቃ ሲገባ ምናምን አላያችሁ እንዴት አላመንም እንዴ ሀይ በቃ ተቃቀፉ ምናምን ማለት ነው። እና ቀን እንጃ በስመ አብ በቃ እኔ የሆነ በጣም በቃ እምነት በስመ አብ በወልድ ማለት ነው። እና በጣም ኮሜንት ምን ያህል ሰው እንደሚወዳችሁ በቃ ይሄን ያህል እናንተ ለእኛ ማለት ይሄን ያህል ናችሁ ማለት ነው። የእውነት ለመናገር ልባችሁን ውስጥ እያንዳንዱ የእናንተ ሁኔታ ያሳስበናል። በቃ ተመልሰሽ ስላየንሽ ብቻ አንድ ላይ ሆናችሁ ነገሮች ተስተካክላችሁ ስላየናችሁ ብቻ ደስ ብሎናል ማለት ነው። ግን ለቀጣይ የአሁኑ እንትን ትምህርት ይኑርሽ ማለት ነው። ከምንም በላይ ብሩኬን ስሚው፣ አዳምጩ። አይኖ ልጅነት አለብሽ ምናምን ግን በቃ እያደር ታስተካክያለሽ ብዬ አስባለሁ። ግን በቃ ነገሮችን መተው ነው። ትዳር ደግሞ ምን እንዳለሽ መቻል ነው። ጓደኞቻችሁ መክሯችኋል ምናምን ከእናንተ ቀድሞ ትዳርን የመሰሩ ሰዎች መቻል ነው። ለትዳር ዝቅ ማለት ብዙ ነገር አለ። አይተሽ እንዳላየሽ ሰምተሽ እንዳልሰማሽ ዋቴቨር ማለት ነው። እና ያን ነገር መተው ነው ሀይሚሻ። በቃ ነገሮች ደግሞ ሞር አሁን ላይ ስለተለያይታችሁ እንትን ስላል ሞር እንትን ይላል ብሩኬ ነገሮችን ያስተካክላል ብዬ አስባለሁ ማለት ሲቀጥል በተቻላችሁ አቅም ጥልን ባታበዙ መልካም ነው። ለፍቅራችሁ መሀል ጥል በጣም መጥፎ ነው። ሶስተኛ ወገን በመሀላችሁ ሲገባ በጣም ከባድ ነው፣ ይደብራል ምናምን ማለት ነው። እና እንትን ባትሉ እንደኔ ራሳችሁ ተነጋግራችሁ ብትፈቱት ጥሩ ነው። በቃ ገባችሁ አይደለም? በቃ ማንም ፈጽም ይሁን ትዳር የያዘው ሰው ራሱ በቃ አታስገቡ በመሀላችሁ። አንቺና ብሩክ ብቻ ይሁን በቃ ንግግራችሁ ማለት ነው። በቃ በእናትሽ ሀይሚሻ በቃ በጌታ ብሩኬም እንደዛው ስሙት። ይሄን ቪዲዮ እንደምትሰሙት ተስፋ አደርጋለሁ። በቃ የእውነት በቃ ፍቅር በቃ አይኑ ለፍቅር ብዙ ነገር ሆነሻል። ግን በቃ በእናታችሁ እና ይህኔ በርቅ እንኳን ሰላም መጣሽ፣ እንኳንም ሰላም ተገናኘሽ እልልል ብለናል ማለት ነው። እና በቃ አንቺ ምልኸኛ እኔ ምልኸኛ የሆነው ቀረ ግን ማለት ነው።
ሀይሚ ያለኸኝ አይደለች። የሆነ እልኸኛ ብትሆን ኖሮ እኮ አትመጣም ነበረ። በእውነት አትመጣም፣ በቃ አትመጣም ማለት ነው። በቃ ማን እንደ ቀብራራ አለብን። የቅምጥሏ ንጉስ እኮ ነው ይችን በቃ እውነት ስታምሩ እኮ ጌታ እናንተ እኮ እናንተ ጋር ያለ ነገር ስለማታውቁት ነው። በጣም በቃ አትለያዩም። 4 ልጆቻችሁ ይወለዳል። ጨረቃ ፋሚሊ እንደዚህ በፍቅር